አሁን እሱ ከየት ይመጣል አስብሽ? አላውቅም እንግዲህ መድኃኒዓለም ያውቃል። አሁን መፍትሄው ላይ ተባለ። መፍትሄው ደግሞ አንድ ነገር ብቻ። ምንድነው እሱ? ቤት መሸጥና አባዬ ማስወጣት። ወይ ጉድ! የሚሆነው ሆኖ ሲፈታ እንጂ አሁን የቤት ጉዳይ ምን ያሳስባል? አንቺ ያልገባሽ ነገር መልሰልሽ ናት። አባዬ ልጁ ሚስቱም አልነበረም። አሁን ያሉት ደግሞ ተመስገንና ትሁት ናቸው። እነሱ ደግሞ ወራሽ እንደሆኑ እየተሰማቸው ነው። ቆይ ትሁት ያንተ ፍቅረኛ አይደለችም እንዴ? አዎ ናት። አሁን ማስተሳሰቧን ያስተካክላል። ያው እሷም ሰው አይደለች። ምናልባት ቤት ይሸጥ ከተባለ እሱም ሊገፋት ይችላል። እንዴ ከሱ በልጦ እንጃ፣ ግን ለእሷ ነው ያለው። እሺ ልጄ ከሆነስ እንዴት ነው የሚሆነው? አለመሞትሽ ከታወቀ የባልሽ የሆነው ነገር አንቺ ደግሞ መሸጥ መለወጥ ትችያለሽ። እንደዛ ከሆነ ማን ታማከና? አንተ ባለበት ከሆነ ደግሞ ተማክረን አንድ ላይ ሆኖ እናደርጋለን። እሺ ጥሩ። እድል እንዳሰማ ያልኩት ልጅነት ይዞት እንዳትናገር ብዬ ነው። ልክ ብለሃል ልጄ። ስንት ነው የጎደለው? እንደተለመደው ማለት ነው። አዎ ምን ችግር አለው? በጣም ጥሩ ሰው ነው። 1,100,000 ብር ነው የጎደለው። ምን? አደንግጥ እንጂ ቁጥር ማለት ያስደነግጥ አይገባም። ታዲያ ምን ይሻላል? እሺ ስንት ልታወጣ ነው? እሱን እዚህ በአደባባይ ማውራት የለብንም። አትጨናነቁ ልጆቼ። ለምን ቤቱ አይሸጥም? አይ እማዬ እንደዚህ ነው ብለን ነው። እውነቴን ነው አልተሳሳትኩም። እንዴ ቤቱ የኔ ማለት እንዴ? ተመስገን ይሄን ሰማንታ ነው የተናገርከው? እኔ እንደዚህ አይነት ወሬ አወራሁ። በጣም ታሳዝናለሽ። ይሄ ሀሳቤን ነው ልትነግራታለህ? ምን ታካብላለህ? መቼስ ቤቱ ከእሱ አይበልጥም አይደል? እኔ እዚህ ውስጥ የለሁበትም። አቶ አባባ እንግዲህ ሰው በመግጨት ወደ እስር ቤት ገብተዋል። እስር ቤቱን ከገቡ በኋላ 1,500,000 ብር ተጠይቀዋል ማለት ነው። ታዲያ ይህን ለመክፈል ደግሞ ናቲ የአቶ አባባን ባለቤት ወይም ወይዘሮ የካሌብን እናት ማለት ነው ቤቱ እንዲሸጥና የካሌብ አባት እንዲፈታ ሲያማክራትም የካሌብ እናት እንግዲህ ምንም በማታውቀው ናቲን አምና ማለት ነው ቤቱ እንዲሸጥ ተስማምታለች ማለት ነው። ታዲያ በሌላ በኩል ደግሞ ትሁት ቤቱ አይሸጥም በማለት ትደነግጣለች። ይህን ሀሳብ ያመጣው ተመስገን አንተ ነህ በማለትም ተመስገንን ጥላው ትሄዳለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዚህ ተርፍ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንግዲህ ናቲ ተንኮለኛው ናቲ የአቶ ገዜ ልጅ ወይም የወይዘሮ አለሜ ልጅ ማለት ነው የእናትና የአባቱን ይዞ ነው ያደገው ማለት ነው። ከተንኮል ወደ ኋላ አይልም ማለት ነው። ታዲያ እንግዲህ ወይዘሮ አለሜ የካሌብ እናት እንድትገኝ አትፈልግም ነበር። ምክንያቱም አባባን ትፈልጋቸው ስለነበረ እንዳትገኝ ብዙ ጥረት ስታደርግ ነበር። ታዲያ ናቲም ደግሞ ይህን ነገር እና አባባን እንዳያገኟት ብዙ ነገር ሲያደርግ በተመስገን ብርታት ታገኝታለች ማለት ነው። ታዲያ ይህ አልሳካ ሲላቸው ለቲናም ሲያማክራት ቲና እንግዲህ የካሌብ እናት እንድትገኝ አድርጋለች ማለት ነው። ታዲያ ናቲ ይሄ ነገር አልሳካ ሲለው በስለዚህ ያለው አማራጭ የካሌብን አባት ደብረ ዘይት ስራ ተደውሎላ ዛሬ አትቀርም በማለት እንግዲህ ደስታውን አጣጥሞ ሳይጨርስ ወደ ደብረ ዘይት እንዲሄድ ተደርጓል ማለት ነው አባባ። ታዲያ እንዲህም ከደረሰ በኋላ እንግዲህ ሐኪም ቤት እሷን ወስዶ ከዛም በኋላ ከሐኪም ቤቱን ውጤቱን ለአባባ በድንገት ተነግረው እና የካሌብ አባት ይህንን ሲሰማ በድንጋጤ ሰው ገጨ በማለት ነው አባባን እንዲታገት አድርጓቸው ማለት ነው። አባባን ያገተም እንግዲህ ናቲ ነው ማለት ነው። ናቲ አባባን የካሌብ አባትን አሳግቶ ከዛ የሆነ ነገር ልናገርና ባለፈው እንግዲህ ደስታውን ለአባባ እንንገረው በማለትም ታዲያ እኔ ነው የምደውለው ሲል ተመስገን እኔ ነው የምደውለው በማለትም ቀድሞ ለአባባ ደውሏል ማለት ነው። ታዲያ ለአባባ ይምሰላቸው እንጂ ለነትሁት የደውለው ግን ሌላ ሰው ጋር ነው። ምክንያቱም የካሌብ አባት መኪና እያሽከረከረ ያለ ከ3 ቀን በኋላ ባለቤትህ ራሷን ታውቃለች ሲባል በድንጋጤ ሰው ገይቶ ከዛ ያ ሰው ደግሞ ከባድ አደጋ ደርሶበት እስር ቤት ገባ። እስር ቤት ሲገባ ደግሞ ይሄን ያክል ብር እንላለን ያንን ሰው ለማስፈታት ይሄን ያክል ብር እንላለን። ይሄን ያክል ብር ሲባል ደግሞ ቤት ይሸጣል። ቤቱ የአባባ የካሌብ አባት ከተሸጠ በኋላ ቤቱን ብር እንግዲህ ናቲ ከቤተሰቦቹ ጋር ለመካፈል አስቡ ማለት ነው። ይህንንም በማድረግ እንግዲህ ይህን የጠነሰሰው ተመስገን ነው ማለት ነው፣ ናቲ ነው ማለት ነው። ታዲያ ናቲ ይህንን ሴራ እንደዚህ እየጠነሰሰ እያለ የካሌብ አባት ጋር እኔ ካልደወልኩም ይላል። ታዲያ ሲደውልም ስልኩ ተነሳ። ባለቤቱ እንኳን ደስ አለ ከ3 ቀን በኋላ ትነቀለች ሲልም የመኪና እንደተጋጨ ድምጽ ነበር የሰማ ነው። ታዲያ እሱን ካሰማ በኋላ ትሁት ስልኩን አምጥ ብላ ስንጥቀው ስልኩ ተዘግቶ ነበር ማለት ነው። ታዲያ ሁሉም ተደናግጠው ትሁት ምን ነው ተመስገን ስማልክ ሄድ እንጂ ስትለውም ተመስገን ሄዶ ነበር ማለት ነው። ታዲያ ተመስገንም የካሌብ አባት ወዳሉበት ሲሄድ የካሌብ አባት መኪና አደጋ ሰው ላይ አድርሰው እንደታሰሩና ይህን ያክል ብር ክፈሉ እንደተባሉ የናቲ ሰዎች ነግረው ተመስገን ተመልሶ ማለት ነው። ታዲያ ተመስገን ወደ ቤት መጥተውም ይህን ያክል ብር ተብሏል አዋጥተንም ቢሆን ከየትም ብለን ያለን ነገር ለጻጽበን አባባን እናስፈታለን ሲል ማለት ነው። ታዲያ ተመስገንም ይህንን ሀሳብ ሲያቀርብ ናቲ ዝም ብሎ እያዳመጠም ነበር ማለት ነው። ከትሁት ጋርም አንተ አሁን ስለኔ ጉዳይ እንደዚህ የሚያስጨንቅ ነገር ነው ወይ የአባባ መታሰር አይደብርህም ወይ ስትለው ነበር። ታዲያ ሰጣ ገባ ውስጥ ገብተዋል ማለት ነው። ትሁት ግን በአንድ በኩል ደግሞ ተመስገንና እድል አብረው ስለሚሉ በጣም እየቀናችና እየተናደደች ትገኛለች። ነገር ግን ትሁት በልም ቢሆን ናቲን ማጣት አትፈልግም ማለት ነው። ታዲያ ናቲ
ደግሞ ትሁትን ያው ሊበቀላት ስለነበረ ባለፈው ክፍል እንዳየ ነው። እኔ ከጣልኳ በኋላ ቢያነሳትም አይቆጨኝም፣ ግን እሱ መጀመሪያ እንዲያገባት አልፈልግም ለሱ ሲል ነበር እንጂ እኔ ለትዳር ፈልጊያት አይደለም ሲል ሰምተናል ማለት ነው። ታዲያ ከትሁት ጋር የስጣጋ ውስጥ ገብተው እያሉ ናቲ እንግዲህ አባባ እኮ የተጠየቁት የሚያከብር ነው ከየት ይመጣል? ስለዚህ አንዴ ላናግርሽ እፈልጋለሁ፣ ውጪ መናፈሻ እንበይና እንሄድና እኔና አንቺ ብቻ እናወራለን ሲላል፣ ያው ካሌብ እናትም እንግዲህ የዋህናትና የዋህነትን ተጠቅሞ ናቲ ልጅቷን አምጪልኝ በማለት እሷ ውሃ ልታመጣለት ስትሄድ እንግዲህ ውጭ እንድንወጣና እንዝናናና እንናፈስ ይላል። እንግዲህ የካሌብ እናትም ከልጅ የተደበቀ ነው ስትለው አይ እንደዛ ሳይሆን እኔና አንቺ የምንጫወተው ብቻችን አለ ማለት ነው ይላታል። ታዲያ የካሌብ እናትም እንደተነገረችው እንሄድ ብላ ውጭ ላይ ይሄዳሉ ማለት ነው። ታዲያ ለምን እንደዚህ አናደርግም ይላታል። የካሌብ አባት ይህን ነገር ተጠይቋል። ስለዚህ ቤቱን ብንሸጥስ ያለን አማራጭ አንቺ አሁን ሚስት ስለሆንሽ ልጅሽም ማንም ስለሌለ እነ ትሁትና እነ ተመስገን ወራሽ እያጫወታቸው ነው እና ስለዚህ ቤቱን አንቺ የባልሽ ስለሆነ መሸጥና መለወጥ ትችላለች። ስለዚህ ለምን ቤቱ ተሸጦ አይለቀቁም ሲላትም ታዲያ እሷ ለካሌብ አባት ስላሳዘናት ያላት አማራጭ ሴራ እንደተሰራ አታውቅምና ታዲያ ከቤቱ እኮ ከሱ ህይወት አይበልጥምና ቤቱ ይሸጥና እሱ ብቻ ይፈታ ብላ ተስማምታለች ማለት ነው። ታዲያ ይህ በእንዲህ እንዳለ በተሰባሰቡበት የጎደለውን ማን ነው የሚሞላው? እኔ 400 ሺህ ብር አግኝቻለሁ ይላል ማለት ነው። ታዲያ ናቴም ስንት ነው የጎደለው ሲልም ጥያቄ ሲያቀርብ ነበር። የጎደለውን ትሞላለህ ሲለው አዎ ለምን አልሞላም ሲል ነበር ጀነን እያለ ማለት ነው። 1,100,000 ብር ነው የጎደለው ይህንን ስትሞላለህ ሲለው በጣም ይደነግጣል ማለት ነው። ናቴ ምን አስደነግጠ? ቁጥር እኮ አያስደነግጥም ይለዋል ማለት ነው። እስካሁን ስንት ታሟላለህ ሲነገረኝ ሲለው እዚህ አደባባይ ላይ የማሟላው ነው የማዋጣው መናገር አልፈልግም ይላል ማለት ነው። ታዲያ የካሌብ እናትን መለስ ታደርግና ልጆች አትጨነቁ፣ ከዚህ ቢበልጥ እኮ ከአባባ የሚበልጥ ነገር የለም፣ ለምን ቤቱ አይሸጥም ስትል ትሁትም ሁሉም ይደነግጣሉ ማለት ነው። ታዲያ ምንም ያስደነግጥ ነገር እኮ አይደለም፣ አልተሳሳኩም፣ ቤት እኮ ከሰው ህይወት አይበልጥም ስትልም ነበር። ታዲያ ትሁት በጣም ትክክ ብላ ማለት ነው ይህን ሀሳብ አንተን ያመጣሁ ብላ ተመስገን ላይ ጨዋበት ትሄዳለች። እኔ እንደዚህ አይነት ሀሳብ አላመጣሁም፣ እንደዚህ አይነት ወሬ አላወራሁም ሲላት ነበር። ታዲያ ትሁት ከሄደች በኋላ ትሁት እንደዚህ ያስቀየማትና ያስከፋት ምንድን ነው ተካሌብ እኮ አባባ እኮ አይበልጥም ስትልም ነበር የካሌብ እናት ማለት ነው። ታዲያ እድልም ተከትላ ይቅርታ ተመስገን እናቴ ስለተናገረችው እናቴ ምንም አታውቅም ትላለች ማለት ነው። ታዲያ ተመስገን ይኸውልህ ይህን ጉዳይ ይህን ሀሳብ አንተ እንዳቀረብከው ለትሁት ሄደና ንገራት፣ ትነግራታለህ አታነግራትም ሲለው ከሰው ህይወት እኮ ቤት አይበልጥም ስለዚህ ታካብዳለህ ወይም ሲል መልሷል ማለት ነው። ይህ በእንዲህ እንዳለ ትሁትና ተመስገን ውጭ ላይ ይገናኛሉ። ታዲያ አግኝታውን ብዙ ነገር ስትለው ነበር። እኔ እንደዚህ አላደረግኩም እንደዚህም አላወራውም ሲላትም ጥላው ትሄዳለች ማለት ነው። እኔማ በቅርቡ ተመስገን ናቴን ላገባ ነው ስትለው አግቢ ይሳካልሽ፣ ነገር ግን እሱ ሲጥልሽ እኔ ያነሳሻለሁ ይላታል። እሱ እንዳንተ አይደለም ስትለውም እንደኔ እንደማይሆንማ 100% አውቃለሁ፣ እንደኔ ሊሆንም አይችልም፣ ለማንኛውም አይዞሽ ሲጥልሽ እኔ ያንለውልሽ ብሏትም ይሄዳል ማለት ነው። ታዲያ ትሁት ወደ ቤት ተመልሳ ስትመጣ ትሁት ይህን ሀሳብ ያመጣሁት እኔ እንደሆንኩ እንዳሰማ እያለም ለአሮጊቷ ወይም ደግሞ ለካሌብ እናት ሲነግራት ትሁት በር ላይ ሰምታለች ማለት ነው። ታዲያ ይህ በእንዲህ እንዳለ እንግዲህ ቤቱ ይሸጣልም በማለት እናትየዋን ስላሳመኑና የካሌብ አባትን ለማስፈታት ያንን ቤቱን አሽጠው የካሌብ አባትን ከታገተበት ለማስለቀቅና ቤቱን አሽጠው ቤቱን ለመውሰድ የአቶ ገዜ ልጅ ወይም ናቲ ማለት ነው ይሄን አስቧል ማለት ነው። ነገር ግን ቀጣይ ስምነት ቤቱ ይሸጥ የሆነው ትሁትና ተመስገን እያሉ የቤት አይሸጥም በሚለው እንግዲህ ምን ላይ ይደርስ ይሆን? የካሌብ አባትስ ከታገተበት ይለቀቅ ይሆን? ቤቱስ ይሸጥ ይሆን ወይስ ማይሸጥ ይሆን? ወይም ደግሞ ተመስገን ብር አፈላልጎ የካሌብን አባት ያስፈታው ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ የሚመጣ ይሆናል። ለዛሬ እዚህ ላይ ያበቃው። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።